አባ ጣሊብ በሞተ በ50 ቀኑ ኸዲጃ ሞተች። ኸዲጃ በጣም በቃ የችግር ጊዜ ጭንቅ ጊዜ ባለቤታቸው ነበረች። በጣም ዘሚሉን ያሉባት ኸዲጃ ወመን ሰይصدقني يا ኸዲጃ አሁን ይህን ሪሳላ ይዤ እዚህ ማህበረሰብ ውስጥ ማን ነው የሚያምነኝ? ኸዲጃ ይሏት ነበር፣ ያማክሯት በጣም ነበር። ሞተች። አሁን ማቀራላቸው አባት የላቸውም፣ እናት የላቸውም። እናታቸው ሞታለች። አባ ጣሊብ ነበር፣ እሱ ሞተ። በ50 ቀኑ ኸዲጃ ሞተች። ማን ቀራ? ወደ ጣይፍ ሄዱ። ጣይፍ ላይ ኢንሲደንት ተፈጠረ። 3 ወንድማማቾች ናቸው በዛ ሰዓት ጣይፍን ሲያስተዳድሯት የነበረ። በጣም አሳለቁባቸው። በሉ እንግዲህ ለመካ ሰዎች እንዳትናገሩ፣ ከተናገራችሁ አይመልሱኝም አሏቸው። አንናገርም እሺ ብለው አስወጣቸውና በእብድና በህፃናት እንዲደበደቡ አደረጓቸው። በጣም ቀልባቸው ተሰብረው ነው ይህንን ዱዓ ያደረጉት ይባላል። اللهم ربي أشكو إليك ضعف قوتي ያሉ ጌታዬ እኔ በቃ በደካማነቴ በአቅመ ደካማነቴ ነው ወደ አንተ የምጠቀው وقلة هيلتي وهواني على الناس إلى من تكلوني يا الله شو ودمان ነው የምትተወኛል? ብዙ ሰው ከዙሪያዬ ሰብስበህ አንስተሃል ወስደሃል። አባት የላቸው እናት የላቸው። إلى من تكلوني يا الله ودمان ነው የምትተወኛል? إلى بعيد يتجهمني أو إلى بعيد يتجهمني أو إلى عدو ملكته أمري ከዛ ሄዶ መጨረሻ ዱዓቸው ላይ ሲዘጉት ኢለም يكن بك غضب علي فلا أبالي ሁላ መደብደቡ መድማቱ ቀመቁሰሉ ምን ማለቱ አንተ ተቆጥተህብኝ ካልሆነ ችግር የለውም ችግር የለብኝም ማለት ሁላ ግን በእንደዚህ ሁኔታ ውስጥ እኔ መከራ የደረሰብኝ ጠልተኝ እንዳይሆን እንደዚህ ያደረግ ከወደድከኝ አንተ ተቆጥተህብኝ ካልሆነ ፈላው ባለ አረ ምንም ችግር የለብኝም ማለት መላእክት እንደዛ ይተላከላቸው። አላህ ይሄን ዱዓ ከዛ ዛፍ ስር ተደግፎ ነው ይሄን ዱዓ ያደረጉት። አየ ከዛስ من فوق 7 سماوات عند سدرة المنتهى لقد رأى من آيات ربه الكبرى تللك يا الله سبحانه وتعالى تأمراتك ያሳያቸው አሳየነው አላህ سبحانه وتعالى ዘመቱ ተበደቡ ሰዎች ናኒ ጋላቸው ኢስራእ ወልሚዕራጅ ወሰላቸው ከጣይፍ ጉዞ በዛ ካሳቸው አላህ Subhanahu Wa Ta'ala በክብር عند سدرة المنتهى ድረስ ወሰላቸው አላህ Subhanahu እንዴት